ሶስቱ የአባይ ወንዝ ተፋሰስ ዋና ተዋናዮች ከቀዝቃዛው ጦርነት ልዕለ ኃያላን ጋር ያደረጉት የርዕዮተ ዓለም አስተላለፍ ለውጦችና የአባይ ውሃ ፖለቲካ። በ1970ዎቹ መጀመሪያ ዓመታት ሱዳን፣ ግብጽና ኢትዮጵያ ያደረጉት የቀዝቃዛው ጦርነት ያስተላለፍ ለውጦች በአባይ ውሃ ፖለቲካ ታሪክ ውስጥ ጉልህ ስፍራ የሚሰጠው ነው። የአባይ ወንዝ በእነዚህ ሶስት የሰሜን ምስራቅ አፍሪካ ሀገራት መካከል በነበረው ግንኙነት ላይ ተጽዕኖ ከሚያሳድሩ ዋነኛ ምክንያቶች አንዱ ሆኖ ቀጥሏል። የሱዳኑ ፕሬዝዳንት ጃፋር ኒሜሪ አገራቸው ከሶቪየት ኅብረት ጋር የነበራትን ወዳጅነት ሙሉ በሙሉ በማቋረጥ በ1972 ዓ.ም ፊታቸውን ወደ ዩናይትድ ስቴትስ አዞሩ። ከአንድ ዓመት በኋላ ግብጽ ከ1967 ዓ.ም የአረቦችና የእስራኤል ጦርነት ጀምሮ ሴናይን በወታደራዊ ኃይል ከተቆጣጠረችው እስራኤል ጋር በ1973 ዓ.ም የዮም ኪፑር ጦርነት ወይም የጥቅምቱ ጦርነትን ካካሄደች በኋላ የርዕዮተ ዓለም አስተላለፍ ለውጥ አድርጋለች። ከዮም ኪፑር ጦርነት በኋላ በፕሬዝዳንት አንዋር አልሳዳት አገዛዝ ስር የነበረችው ግብጽ የምዕራቡን ካምፕ ርዕዮተ ዓለምን በማስቀደም ቀደም ሲል ታካሄድ የነበረው አብዮታዊ አረባዊነት አካባቢያዊ ፖለቲካ ሁለተኛ ደረጃ እንዲይዝ አድርጋለች። በሌላ አባባል ሳዳት ግብጽን ከምስራቁ የኮሚኒስት ቅርብ አጋርነት ወደ ዩናይትድ ስቴትስና የምዕራቡ ካምፕ የርዕዮተ ዓለም አቅጣጫዋን እንድታዞር አድርገዋል። እርግጥ ነው የዮም ኪፑር ጦርነትና በጦርነቱ ሳቢያ በተከሰተው የነዳጅ ዘይት ዋጋ መናር ምክንያት በኢትዮጵያ የደረሰው የኢኮኖሚ ቀውስ የዘውዳዊ ስርዓትን ውድቀት ካፋጠኑ ዋና ምክንያቶች መካከል አንዱ ነበር። በመጨረሻም ከዘውዳዊ ስርዓት ፍጻሜ በኋላ በትረ ስልጣኑን የጨበጠው ወታደራዊ መንግስት የኢትዮጵያን ርዕዮተ ዓለም አስተላለፍ ከምዕራባውያን ካምፕ ወደ ምስራቁ ካምፕ ቀይሮታል። የአባይ ውሃ ዋነኛ ተጠቃሚና ምንጭ በሆኑት በግብጽና በኢትዮጵያ የተደረገው ይህ የ180 ዲግሪ የተቃራኒ አቅጣጫ የቀዝቃዛው ጦርነት የአስተላለፍ ለውጥ በአባይ ውሃ ፖለቲካ ላይ ከፍተኛ ተጽዕኖ ነበረው። በኢትዮጵያ የ1974 ዓ.ም አብዮት ደርግ በመባል የሚታወቀውን ወታደራዊ ኃይል ወደ ስልጣን ማምጣቱ የሚታወቅ ነው። ምንም እንኳን ደርግ በ1974 ዓ.ም መጨረሻ ላይ በአውሮፓውያኑ የሶቪየትን አቋም የሚደግፉ መግለጫዎችን ያወጣና አንዳንድ እርምጃዎችን የወሰደ ቢሆንም ዩናይትድ ስቴትስና የምዕራባውያን አገሮችን አስመልክቶ የነበረው የውጭ ጉዳይ ፖሊሲ ለሚቀጥሉት 3 ዓመታት በተግባር ላይለወጥ በፊት የነበረውን አስቀጥሏል። ማለትም ከአብዮቱ በኋላ ለ3 ዓመታት የጊዜያዊ ወታደራዊ መንግስት ወይም ደርግ ያራመደው የውጭ ፖሊሲ ይብዛም ይነስም ከአጼ ኃይለሥላሴ መንግስት የውጭ ፖሊሲ ጋር የሚመሳሰል ነበር። ስለሆነም አዲሱ የኢትዮጵያ መንግስት በጥቅሉ በአካባቢው ከሚገኙ የአረብ ሀገራት በተለይ ደግሞ ከግብጽና ከሱዳን ጋር መልካም ግንኙነትን ለማስቀጠል ወስኖ ነበር። ለዚህም አዲሱ መንግስት በጥቅምት 1974 ወደ ካርቱምና ካይሮ ከፍተኛ የመንግስት ልዑካን መላኩ ግልጽ ማስረጃ ነው። ምንም እንኳን የኢትዮጵያ ልዑካን ቡድን ዋነኛ ዓላማ የግብጽና የሱዳን መንግስታት ለኤርትራ አማጽያን የሚያደርጉትን ድጋፍ እንዲያቆሙና በአዲሱ የኢትዮጵያ መንግስት ላይ የሚያደርጉትን ጥቃት እንዲገቱ ለመጠየቅ የነበረ ቢሆንም በተጨማሪም ልዑካን ቡድኑ የአባይ ውሃ ጉዳይን በሰላማዊ መንገድ በመረዳት አግባብ ለመፍታት የኢትዮጵያ መንግስት ዝግጁ መሆኑን ለካይሮና ለካርቱም እንዳረጋገጠ በማስረጃ ተቀምጧል። ይሁን እንጂ በ1975 በአውሮፓውያኑ አዲሱ የኢትዮጵያ ወታደራዊ መንግስት በአባይ ጉዳይ ላይ የፖሊሲ ለውጥ ስለማድረጉ ፍንጭ አሳይቷል። የአጼ ኃይለሥላሴ መንግስት በአውሮፓውያኑ 1960ዎቹና 1970ዎቹ ከታችኛው የተፋሰሱ ሀገራት ጋር በአባይ ጉዳይ ላይ ከመጋፈት ተቆጥቦ ነበር። በመስከረም 1975 በአውሮፓውያኑ በአዲስ አበባ በተካሄደው አህጉራዊ የውሃ ስብሰባ ላይ ኢትዮጵያ በአባይ ላይ ይገባኛል የምትለውን መብት በይፋ በማራመድ የታችኞቹ የተፋሰስ ሀገሮችን መሞገቷን በይፋ ዳግም ጀምራለች። በአፍሪካ አንድነት ድርጅት መርህ መሰረት የአፍሪካ ሀገሮች ድንበሮቻቸውን የሚያቋርጡ ወንዞች ውሃን ለማልማት መተባበር እንዳለባቸው በመግለጽ ኢትዮጵያ ዓለም አቀፍ ወንዞችን በተመለከተ ያላትን አቋም አሳውቃለች። ከዚህም በላይ ኢትዮጵያ የውሃ ሀብት አጠቃቀም በትብብርና ፍትሐዊና ምክንያታዊ የውሃ ክፍፍል ላይ የተመሰረተ መሆን አለበት የሚለውን መሰረታዊ መርህ እንዲቀበሉ ለተሳታፊ ሀገሮች ጥሪ ያቀርባለች። ወንዞችን ፍትሐዊ ባልሆነ መልኩ ሲጠቀሙ የኖሩ ሀገሮች አሁንም በግዛት ክልላቸው ውስጥ የውሃ ሀብታቸውን ለመጠቀም ማቀድ የጀመሩ ሀገሮችን የልማት ግቦች ማደናቀፍ የለባቸውም ስትልም አሳሰበች። ምንም እንኳን የግብጽና የሱዳን ልዑካኖችን ምላሽ በተመለከተ ከውጭ ጉዳይ ሚኒስቴር ሰነዶች ምንም አይነት መረጃ ማግኘት ባይቻልም ይህ የኢትዮጵያ መንግስት አቋም ለግብጽና ለሱዳን ልዑካን የትንኮሳ ያህል እንደነበር በግልጽ ይታያል።
ከ1974 ከአውሮፓውያኑ መገባደጃ እስከ 1978 ዓ.ም በኢትዮጵያ ውስጥ የነበረው የአብዮት ፖለቲካ ከፍተኛ ትኩሳት የአባይ ወንዝ ተፋሰስን ይበልጥ በሚመለከታቸው ሶስቱ ሀገራት ማለትም በኢትዮጵያ በሱዳንና በግብጽ ግንኙነት ላይ ከፍተኛ ተጽዕኖ አሳድሮ ነበር። ያ ወቅት በኢትዮጵያ ውስጥ በኤርትራ ይካሄድ የነበረው የትጥቅ ትግል የተጠናከረበት፣ ክፍለ ሀገራት ታይቶ በማይታወቅ ህዝባዊ አመጽ የተነሱበት፣ በደርግ ውስጥ የስልጣን ትግል የሚካሄድበት፣ የኢትዮጵያ ዲሞክራሲያዊ ህብረት በእንግሊዝኛ ምህጻረ ቃሉ የሚታወቀው ኢዲዩ ጦርነት የከፈተበት፣ የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ በአዲስ አበባና በዋና ዋና የአገሪቱ ከተሞች የከተማ ሽምቅ ውጊያ የሚያደርግበትና ሶማሊያ ኢትዮጵያን የወረረችበት ነበር። በየካቲት 1975 በአውሮፓውያኑ በተለይ ወታደራዊ መንግስት መላውን የኤርትራን ግዛት ማለት ይቻላል በተቆጣጠሩትና አስመራ ከተማን በከበቡት በአንዳንድ አረብ ሀገራት በሚደገፉት የኤርትራ ሽምቅ ተዋጊዎች ላይ ወሳኝ ወታደራዊ ማጥቃት የጀመረበት ጊዜ ነበር። በዚህ አለመረጋጋት በሰፈነበት የሽግግር ወቅት ደርግ በኤርትራ እየተባባሰ የመጣውን ጦርነት ለመጋፈጥ የሚያስፈልገውን ሰብአዊና ቁሳዊ ሀብት ከመላው ሀገሪቱ ለማሰባሰብ የኢትዮጵያ ብሔራዊ አንድነትና ታሪካዊ ዳራ ድንበሯን መከላከልን የሚያጎላ ሰፊ ፕሮፓጋንዳ ያካሄድ ነበር። ደርግ ኢትዮጵያ ትቅደም የሚለውን ታዋቂ መፈክሩን ኢትዮጵያን በቅዱስ ጦርነት ለማጥፋት አረቦች አሲረዋል ሲል ካካሄደው ተከታታይ የቃላት ፕሮፓጋንዳ ዘመቻው ጋር ነበር የጀመረው። አብዛኞቹን የአረብ ሀገሮች እንደ ጸረ ለውጥ አድሃሪያንና የኢምፔሪያሊዝም አሻንጉሊት እንዲሁም የኢትዮጵያ ታሪካዊ ጠላቶች አድርጎ ይመለከታቸው ነበር። የአረብ ሀገሮች ኢትዮጵያን በማዳከም በአባይ ውሃ ላይ ያላቸውን ቁጥጥር በማስቀጠል ዕድሜ ጠገብ የማያቋርጥ ዓላማቸውን እውን ለማድረግ ሲሉ ለኤርትራ መገንጠል መሐንዲስ በመሆንና በአገር ውስጥ ሌሎች የአመፅ እንቅስቃሴዎችን በመደገፍ የኢትዮጵያን አንድነት ይቦረቡራሉ ሲል ደርግ ይከስ ነበር። ኮሎኔል መንግስቱ ኃይለማርያም ባሳተሙት መጽሐፋቸው ውስጥ ግብፃውያን በ1870ዎቹ በአባይ ምንጭ ላይ ቀጥተኛ ቁጥጥር ለመመስረት ያደረጉት ሙከራ ከከሸፈ በኋላ የተከተሉትን ተለዋጭ ታላቅ ስትራቴጂ ሲገልጹ እንዲህ ይላሉ። ይህን አዳጋችና ግዙፍ የሆነ ምኞታቸውን ተግባራዊ ለማድረግ አቅም ቢያንሳቸውም የኢትዮጵያ ተከታታይ ትውልዶችና መሪዎቻቸው የአባይ ገባር ወንዞችን ለአገር ልማት አውለው ኢኮኖሚያቸውን ለማዳበር እንዳይችሉ በተቻላቸው መንገድ መቦርቦርና ማዳከም ሌላው ተለዋጭ ዓላማቸው ነው ይላሉ። በአውሮፓውያኑ በ1976 ዓ.ም በካርቱም የኢትዮጵያ አምባሳደር ይልማ ታደሰ በአንዳንድ የአረብ ሀገሮች ላይ ደርግ ካካሄደው መጠነ ሰፊ የቃላት ፕሮፓጋንዳ በስተጀርባ ስለነበረው ምክንያት እንዲህ ብለዋል። እነዚሁ የአረብ ሀገሮች በጎ ፍቃድና መግባባት በማሳየት ፈንታ በኢትዮጵያ ብሔራዊ ደህንነት ላይ ሲሰነዝሩ የነበሩት ዛቻ ስለገፉበት ማንም በተመሳሳይ ሁኔታ ላይ የሚገኝ መንግስት ለማድረግ እንደሚገደደው የኢትዮጵያ መንግስት በመጀመሪያ ደረጃ ለህዝቡ በአንድነቱ ላይ ከውጭ የሚካሄደውን የጠላትነት ዘመቻ ለማሳወቅ መርጧል። በእርግጥም አንዳንድ የአረብ ሀገሮች ለኤርትራ ተገንጣይ ቡድኖች ያደረጉት የነበረው ምስጢራዊ ድጋፍ የደርግ መንግስትን የሚደግፉ ኢትዮጵያውያንን ሳይቀር ቅር ያሰኘ ይመስል ነበር። እንደ ደርግ እይታ የግብፁ ፕሬዝዳንት አንዋር ሳዳትና የሱዳኑ ፕሬዝዳንት ጃፋር ኒሜሪ በተለይ በኢትዮጵያ ላይ አዲስ የአረብ ቅዱስ ጦርነት በማቀድና በመሞከር ግንባር ቀደም ነበሩ። ከደርግ የቃላት ፕሮፓጋንዳ ጋጋታ በስተጀርባ የነበረው እውነታ ሁለቱ የታችኛው አባይ ተፋሰስ ሀገሮች ለጸረ ኢትዮጵያ መንግስት ኃይሎች የሞራልና የቁሳቁስ ድጋፍ በማቅረብ የኢትዮጵያን ሰላምና መረጋጋት ስጋት ሆነው መቀጠላቸው መሆኑ ምንም ጥርጥር የለውም። በ1976 በአውሮፓውያኑ ፕሬዝዳንት ኒሜሪ በደርግ መንግስት ላይ የነበረው ፖሊሲ ከገለልተኝነት ወደ ለየለት ጠላትነት ተቀይሯል። ከ1966ቱ አብዮት በኋላ ሱዳን በኢትዮጵያ ላይ የነበራት የውጭ ፖሊሲ በመጀመሪያ ላይ የሚዋልልና ግልጽነት የጎደለው ነበር። ከዚያም በኋላ ባሉት 2 ዓመታት ሱዳን በወታደራዊ መንግስትና በኤርትራ አማጽያን መካከል አስታራቂ ሚናን ተጫውታለች። ለዚያም ነበር በ1977 በአውሮፓውያኑ መጀመሪያ ላይ የውጭ ጉዳይ ሚኒስቴር ኒሜሪ እንደ መሪ ሲያወግዙ ራሱን አስታራቂ አድርጎ ለዓለም በማሳየት ሐቁ ግን የጊዜያዊ ወታደራዊ መንግስት የሰላም ጥረት ያፈረሰና እምነት የጎደለው ያለው። ጉዳዩን ይበልጥ ውስብስብ ያደርገው ዘንድ የኢትዮጵያ ፖለቲካ ትኩሳት ሲጨመር እስከዚያን ጊዜ በድንግዝግዝ ውስጥ የነበረው ጥያቄ ተነሳ። ይኸውም ከቀዝቃዛው ጦርነት ፖለቲካ አውድ አንጻር የቆየውን የኢትዮጵያን የርዕዮተ ዓለም አሰላለፍ ማስቀጠል ወይስ አዲስ ወዳጅ መፈለግ የሚለው ነበር። የጊዜያዊ ወታደራዊ አስተዳደር ምክር ቤት ተቀዳሚ ምክትል ሊቀመንበር የነበሩት መንግስቱ ኃይለማርያም ሚያዝያ 20 ቀን 1976 በአውሮፓውያኑ በሬዲዮና በቴሌቪዥን ለህዝብ ባደረጉት ንግግር ላይ ለረጅም ጊዜ ሲጠበቅ የነበረው አዲሱ የኢትዮጵያ መንግስት የፖለቲካ ፕሮግራም በይፋ ግራ ተኮር ርዕዮተ ዓለም መስመር መሆኑን አስታውቋል።
እሳቸው የኢትዮጵያ ብሔራዊ ዲሞክራሲያዊ አብዮት ፕሮግራም በሳይንሳዊ ሶሻሊዝም ላይ ተመስርቶ የተዘጋጀ መሆኑን ይፋ አድርገዋል። በዚህ መግለጫቸው አማካይነት ደርግ የውጭ ፖሊሲው ጸረ ኢምፔሪያሊዝም መሆኑን በይፋ አሳውቋል። ይህም ዩናይትድ ስቴትስ ለኢትዮጵያ መንግስት አደርግ የነበረውን የጦር መሳሪያ አቅርቦት ሙሉ በሙሉ እንድታቆም ማድረጉ ግልጽ ነው። የአረብ ሀገሮችና የአረብ ድርጅቶች በተለይ የአረብ ባንክ በአፍሪካ ኢኮኖሚ ልማት ለመጀመሪያ ጊዜ ከሚያዝያ 1976 በአውሮፓውያኑ ጀምሮ ከኢትዮጵያ መንግስት ጋር ለመስራት ፍቃደኛ ለመሆናቸውን ማሳየት ጀመሩ። ከሁኔታው መረዳት እንደሚቻለው አንዳንድ የአረብ ሀገሮች በኢትዮጵያ ላይ የነበራቸው አሉታዊ አመለካከት በግልጽ በአረብ ባንክ በአፍሪካ ኢኮኖሚ ልማት አዲሱ ፖሊሲ ተንጸባርቋል። ባንኩ በአዋሽ ሸለቆ ውስጥ ለአሚባራ መስኖና ቡና ፕሮጀክት ቀደም ሲል ቃል የገባውን ብድር ለመስጠት ፍቃደኛ አልነበረም። በአውሮፓውያኑ በ1970ዎቹ አጋማሽና በ1980ዎቹ መጀመሪያ ላይ ካርቱም ለኤርትራ አማጽያንና ለሌሎች ጸረ ኢትዮጵያ መንግስት ኃይሎች ለምታደርገው ድጋፍ እንደ አጠፌታ መልስ የአዲስ አበባው መንግስት ደግሞ በበኩሉ ለደቡብ ሱዳን ደፈጣ ተዋጊዎች ወይም ለደቡብ ሱዳን ነፃ አውጪ ጦር ድጋፍ ያደርግ ነበር። ይህ ካርቱምና አዲስ አበባ ያደረጉት አንዱ አንዱን የተቃዋሚ ቡድኖች መደገፍ የአባይ ውሃ ፖለቲካ ውጥረት እንዲባባስ አድርጓል። በዚህም ምክንያት ሁለቱ ጎረቤት መንግስታት በአባይ ውሃ ልማት ላይ ለመተባበር የማይችሉበት ሁኔታ ተፈጥሯል። ነገር ግን ግብፅና ሱዳን በኢትዮጵያ ላይ ይከተሉት የነበረው ፖሊሲ ወታደራዊ መንግስትን ኢትዮጵያ በአባይ ውሃ ላይ አላት የሚለውን ተፈጥሯዊና ህጋዊ መብት ከማስተጋባት አልገታውም ነበር። ይልቁንም ወታደራዊ መንግስት ከሶቪየት ህብረት ጋር የፈጠረውን የቀዝቃዛው ጦርነት ግንባር ከማጠናከሩ በፊት እንኳን በመጋቢት 1977 በአውሮፓውያኑ በአርጀንቲና ማር ዴል ፕላታ በተካሄደው የተባበሩት መንግስታት ድርጅት የውሃ ጉባኤ ላይ የነበረውን የውሃ ፖለቲካ አቋም ይፋ አድርጓል። በጉባኤው የኢትዮጵያ ልዑክ እንዲህ ብሏል። አንድ የተፋሰስ ሀገር በህጋዊ ግዛት ክልሏ ውስጥ ያሉትን የዓለም አቀፍ ወንዞች ውሃን በተናጥል የማልማት መብት በማንኛውም መንገድ አይቀንስም። ኢትዮጵያ ከተፋሰሱ ተጋሪ ሀገራት ጋር በአባይ ውሃ ሀብት አጠቃቀም ስምምነት ላይ ለመደራደር ዝግጁ መሆኗን፣ ነገር ግን እንዲህ አይነት ስምምነት የማይደረስ ከሆነ ግን ግብፅና ሱዳንን ሳታማክር በህጋዊ ግዛት ክልሏ ውስጥ አባይን ለማልማት መብት እንዳላት አሳስባለች። ከዚያም በላይ በአውሮፓውያኑ 1977 ዓ.ም ኢትዮጵያ በአጭር ጊዜ ውስጥ በጥቁር አባይ ተፋሰስ ውስጥ 90,000 ሄክታር እንዲሁም በባሮ አኮቦ ተፋሰስ ውስጥ 70,000 ሄክታር የሚሆን መሬት በመስኖ እንደምታለማ አሳውቃለች። ሆኖም ግን በዚያው ዓመት ኢትዮጵያ በመስኖ አለማዋለሁ ብላ አስቀድማ ያሳወቀችው ሄክታር መሬት በመሬት ባሉ እውነታዎች የተደገፈ የብሔራዊ የውሃ ዘርፍ ልማት እቅድ ከመሆኑ ይልቅ በአብዛኛው የውሃ ፖለቲካው ፕሮፓጋንዳ አካል ይመስል ነበር። በቀጣዩ ሳምንት ኢትዮጵያዊ ወንዞች ፕሮግራማችን ይህንኑ የሶስቱ የአባይ ወንዝ ተፋሰስ ዋና ተዋናዮች ያደረጉትን የርዕዮተ ዓለም አሰላለፍ ለውጦችና የአባይ ውሃ ፖለቲካን ጉዳይ እንቃኛለን።